በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላምና ክርስቶስ ምስ ኩላትና ይኹን። ፍቑራት ስድራ እግዚአብሔር ናይ ማሕበር ሓመረኖ ተራድኦ ቻናል ተኸታተልቲ ከመይ ቀኒኹም? እግዚአብሔር ይመስገን ኢልና ክነመስግኖ ናቱ ቅዱስ ፈቃዱ ይኹን አሜን። እሱም ባል ፍቑራት ስድራ እግዚአብሔር ለዛሬው እግዚአብሔር ቢወድና ቢፈቅድ የነፍስ አርነት ካብ ዝብል ናይ ብፅወ ቅዱስ አቡነ ሽኖዳ መጽሓፍ ረብዓይ ክፋል ክነንብብና ሰናይ ምድማጽ። የዛሬው ርዕሳችን ምዕራፍ 4 ሆኖ በአራት ግድግዳዎች መካከል መቀመጥ ይላል። በበረሃ ወይም በተራራ ላይ የሚኖረው መንፈሳዊነት በከተማ መካከል ከሚኖረው መንፈሳዊነት የሚለይበት የራሱ የሆኑ መግለጫዎች አሉት። በከተማ መካከል ለሚኖረው አማኝ አንዱና አስቸጋሪው ቀንበር በአራት ግድግዳዎች መካከል መቀመጥ ነው። ይህንን ያወቅኩት ከጥቂት ዓመታት አስቀድሞ በአንድ ከሄሊፖሊስ በጥቂት ማይሎች የሚርቅ አልማዛ በሚባል ምድረ በዳ ውስጥ በነበርኩበት ወቅት ነው። በወቅቱ በዛ ምድረ በዳ መካከል በሚገኝ አንድ ኮረብታማ ቦታ ላይ የሰንበት ትምህርት ቤት ወንድሞቼ ከነበሩት መካከል ከአንዱ ጋራ ለጸሎትና ለተመስጦ እንወጣ ነበር። ታዲያ ከዛ ኮረብታ ላይ ሆነን አይን ሊደርስበት በሚችለው አድማስ ውስጥ እኛ ከነበርንበት ርቀትና ከፍታ አንጻር ከጥቂት መብራቶች በስተቀር እነዛ ሁሉ የሄሊፖሊስ ድንቅ የመኖሪያ መንደሮች፣ ታላላቅ ህንፃዎች፣ ጎዳናዎች ከነዋሪዎቻቸው ጥቃቅንና የማይጠቅሙ ነገሮች መስለው ይታዩ ነበር። በዚህ ጊዜም ነፍሶቻችን ከርዝመትና ከስፋት፣ ከከፍታ፣ ከአድናቆትና ከአግራሞት፣ ከታላቅ ስሜትና ድሎት በላይ ነበሩ። በመሆኑም ታላቁ ቤተ መንግስት ከአንድ ደሳሳ ጎጆ ጋር ይመሳሰልብን ነበር። ከሁለቱም የሚወጣ ምንም አይታይም ነበርና በዛች ኮረብታ ላይ ባለው የበረሃ አሸዋ ላይ ተቀምጠን ሳለን ይሰማን የነበረው መንፈሳዊ ደስታ በከተማ ሳለን ተሰምቶን የማያውቅ ደስታ ነበር። በዓልን ለማክበር ወደ ከተማ በተመለስን ጊዜ ግን ውድ ወንድሜ ሆይ እውነቴ ነው ምልህ በውካታ በተሞላች ካይሮ በጣም ተረበሽኩ። በካይሮ ጎዳናዎች ላይ በመጓዝበት ጊዜ በጆሮዬ በኩል ዘልቆ በሚገባው የሰዎች የተሽከርካሪዎችና የተለያዩ ነገሮች ጩኸት ጭንቅላቴ እንደ እሳተ ገሞራ ሊፈነዳ ያደረሰ እስኪመስለኝ ድረስ ይሰማኝ ነበር። ይህንም ከነዚህ ጩኸቶች ሁሉ በላይ አልፎ ሳይዛባ ሳይዘባረቅና ሳያቋርጥ ስለ አንድ ነገር ያኔ በዛ በምድረ በዳ ኮረብታ ላይ ሳለው የማስበውን ያህል እዚህ ማሰብ እንደሚያስቸግረኝ የተገነዘብኩት። የክፍሌን መዝጊያ ዘግቼ ለጸሎት ብቆምም አልቻልኩም። የክፍሌ አራት ግድግዳዎች ከእግዚአብሔር ጋር ደስ እንዳይለኝ ጠንካራ እንቅፋት ሆነው የከለከሉኝ መሰለኝ። ስለሆነም መጸለይን ትቼ ከክፍሌ በመውጣት ምንም አይነት ህንፃ ወደማይታይበትና መጠነኛ ስልጣኔና ጥቂት ነዋሪዎች ብቻ ወደሚገኙበት ራቅና ጸጥ ወዳለ ስፍራ በእግሬ ተጉዤ ሄድኩኝ። ከአንድ ሰዓት የእግር ጉዞ በኋላም ፍላጎቴን ሙሉ ለሙሉ ባይሆንም በመጠኑ የሚያሟላ ቦታ አገኘው። ወደ ክፍሌ ስመለስ ግን በሐዘን ተሞልቼና ዳግመኛ ወደዛች የምድረ በዳ ኮረብታ ወጥቼ የምጸልይበትን ቀን እጅግ በመናፈቅ ነበር። የምድረ በዳ የቆይታ ወራቶቼ ሲጠናቀቁ ወደ ከተማ ተመልሼ በአራት ግድግዳዎች መካከል መጸለይን የግዴን ተለማመድኩት። ይሁን እንጂ የዛች ኮረብታ ትውስታዬ እስካሁን በህሊናዬ እንደተቀረጸ ነው። ይህንን ትውስታዬ በከፊል ለማጣጣምና ካይሮንም ለመመልከት ከሌሎች ወጣት ወንድሞቼ ጋራ ከሰንበት ትምህርት ቤቱ መርሃ ግብር በኋላ የቤተ ክርስቲያኑ ጣሪያ ላይ እወጣ ነበር። በዛን ጊዜም ቢሆን ከዛ ላይ ሆነን ካይሮን በምሽቱ ጨለማ ውስጥ ስንመለከታት ከህንፃዎቹ ጥላና ከመብራቶቹ ነጠብጣቦች ውጪ አንዳች ለአይን የሚሞላ ነገር አናይበትም ነበር። ወዳጄ ሆይ
ነፍስህ ነፃ ትወጣና ልክ እንደ ወፍ ከአንዱ ቅርንጫፍ ወደ ሌላኛው ቅርንጫፍ ትበር ዘንድ ትወዳለች። ልክ እንደ መላእክቱም ያለ አንዳች መሰናክል እግዚአብሔርን ዘውትር በምስጋና ማወደስም ትፈልጋለች። ይህንን ዘውትር ልታድርግላት ባትችል እንኳን ቢያንስ አልፎ አልፎ አድርግላት። ይህን ባስታወስኩ ቁጥር ተመስጦ በባህርተኞች፣ በገበሬዎችና በተራራና በምድረ በዳ በሚኖሩ ሰዎች በቀላሉ ነገር ግን በጥልቀት ሊመጣ እንደሚችል አስባለሁ። እኛም የስጋን ቀንበር ማስወገድ ከቻልን በተመሳሳይ መልኩ ተመስጦን ማምጣት ስለምንችል ነፍሳችን ከፍ ከፍ ብላ እግዚአብሔርና መላእክቱ ቅዱሳን ወዳለበት መድረስ ትችላለች። ይህንን ጉዳይ ለአንድ መነኩሴ አባቴ ባዋሃቸው ጊዜ ወይም በነገርኳቸው ጊዜ ሌላ መንፈሳዊ ልምዳቸውን አካፈሉኝ። ገዳማዊ ሕይወትን በጀመሩበት ወቅት ማንም ሳያዩና ከማንም ጋር ሳይነጋገሩ በአራት ግድግዳዎች መካከል በበዓታቸው ለ28 ቀናት ያህል እንደቆዩ አጫወቱኝ። ይህ ጊዜ ከራሳቸውና ከእግዚአብሔር ጋር ከፍተኛ ተጋድሎ በማድረግ ያሳለፉበት ጊዜ ነበር። በእርግጥም ይህ ወቅት ነፍሳቸው ከተለያዩና ብዛት ካላቸው ቀንበሮች ነፃ ወጥታ ከእግዚአብሔር ቃል ኪዳንን የተቀበለችበት ወቅት ነበር። ከዚህ በኋላ እኚህ አባት ከበዓታቸው ሲወጡ ይሰማቸው የነበረ አንድ አይነት ነገር ብቻ ነበር። በግድግዳዎች መካከል መቀመጥ ወይም ከግድግዳዎች መካከል ነፃ መውጣት። እዚህ ላይ አንድ ከፍተኛና ጥልቅ የመንፈሳዊነት ደረጃ ልገልጥልህ እወዳለሁ። የመጀመሪያው ደረጃ በአራት ግድግዳዎች መካከል መቀመጥን መሰልቸት ሲሆን፣ ሁለተኛው ደረጃ ደግሞ የአራት ግድግዳዎች መኖር ፈጽሞ አለማወቅ ነው። በሁለተኛው ደረጃ በክፍል ውስጥ በጸሎት በተመስጦና በንባብ እጅግ ስትመሰጥ በዙሪያ ስላለው አንዳች ነገር እንኳን ማወቅ አትችልም። ከስሜቶችህ በላይ በሆነ በሌላ ዓለም ውስጥ ትገባለህ። በዚህ ጊዜ በክፍል ውስጥ ትሆን ወይም በሜዳ ወይም በገዳም ወይም በበዓት አራት ግድግዳዎች ይኑሩ አይኑሩ የምታውቀው ነገር አይኖርም። ሌላው ይቅርና ገነት ወደ አንተ ይውረድ ወይም አንተ በምድር ሳለህ ወደ ገነት ትውጣ አታውቀውም። ውድ ወንድሜ ሆይ አንድ ነገር በጆሮ ሹክ ልበልን። አንዳንድ ሰዎች ልክ እንደ ቅዱስ ጳውሎስ በስጋቸው ውስጥ የሆኑ ከስጋቸው ውጪ እንደማያውቀው ታውቃለህን? ሁለተኛ ቆሮንቶስ ምዕራፍ 12። ነፍስ ከከባቢ የተጽዕኖ ቀንበር መላቀቅ እንዳለባት ስታወሳ በሌላም ርዕስ ጉዳይ ላይ ይኸውም በራእይ ላይ እንዳተኩር ሕሊናዬ ግድ ይለኛል። ፍቁረ እግዚእ ዮሐንስና ሐዋርያው ቅዱስ ጳውሎስ ስላያቸው ራእዮች ሰምተናል። የሌሎቹም ከአካባቢያቸው መጥቀው ወይም አልፈው በቃላት ሊገለጹ የማይችሉ ነገሮችን በሌላ ዓለም ውስጥ አይተው የተመለሱ ሰዎች ታሪክ ለመዘርዘር ጊዜ ያጥርብናል። እዚህ ጋር ግን አንድ በመንፈሳውያን ወንድሞች የተነገረኝን የአንድ በእግዚአብሔር መንፈስ ቅዱስ የተቃኘ ቄስ እውነተኛ ታሪክ ሳላስታውስ አላልፍም። ይህ ቄስ በቅዳሴ ጸሎት ላይ ሳለ አይኖቹን ወደ ላይ አነሳ የሚለውን ቃል ላይ ሲደርስ እርሱም አይኖቹን አቅንቶ መመልከት ይጀምራል። ልክ በዚህች ቅጽበት ቤተ መቅደሱ በታላቅ ጸጥታ ይዋጣል። ካህኑ ቄስ በጸጥታና በአግርሞት ሙሉ ለሙሉ እንደተመሰጠና ወደ ላይ የተመለከተ ባለበት ሁኔታ ጥቂት ደቂቃዎች ያልፋሉ። ደቂቃዎቹ እየተራዘሙ በሄዱ ጊዜ ግን አስቀዳሽ ሁሉ በዝምታ እንዳለ ወደ ካህኑ በአንክሮ መመልከት ይጀምራል። ከዚህ በኋላ ግን ያ ቄስ አይኖቹን ከተመለከተበት ወደ ምድር በመመለስ ስላለፉት ደቂቃዎች ምንም ሳይረዳ በታላቅ ተመስጦና ጥልቅ መንፈሳዊ ስሜት ጸሎቱን ይቀጥላል። ቅዳሴው ከተጠናቀቀ በኋላ ተከታዮቹ ወደ እርሱ ቀርበው ምን አጋጥሞት ጸሎትን እንዳቋረጠ እንዲገልጽላቸው ሲጠይቁት
ግራ በመጋባት ሊመልስላቸው ፈቃደኛ አለመሆኑን ይነግራቸዋል። ግድ ብለው በያዙት ጊዜ ግን ዓይኖቹን ወደ ላይ አቅንቶ በተመለከተባት በዛች ቅጽበት ቤተ ክርስቲያኑ ያለ ኮርኒስና ያለ ጉልላት ክፍት ሆኖ ከመሠዊያው እስከ ሰማይ ድረስ ረዥም መሰላል ተዘርግቶ ማየቱንና ይህንንም ለእርሱ መስሎት ለተወሰኑ ደቂቃዎች እንደተመለከተው ከዛም ጸሎቱን እንደቀጠለ ይገልጽላቸዋል። አንዳንዶች የምንኩስናን ሕይወት ለአገልግሎት ብቻ አድርገው ሲወስዱት ይደንቀኛል። እኔ ግን ወደ መንግሥተ ሰማያት መውጣጫ አድርጌ ነው የምመለከተው። በገዳማዊ ሕይወት ውስጥ ተባህትዎ፣ ተመስጦና የማያቋርጥ ተጋድሎ ነፍሳችን ነፃ በማውጣት ከእግዚአብሔር ጋር ኅብረት እንድንፈጥር የሚረዷት መንገዶች ናቸው። ውድ ወንድሜ ሆይ በዚህ ርዕስ ላይ ሌላም ብዙ ሊባሉ የሚችሉ ጉዳዮች አሉ። ምዕራፍ 5 ከሰማይና ከምድር የሚበልጥ ከሰማይና ከምድር የሚበልጥ። እግዚአብሔር ቢወድና ቢፈቅድ ይህንን ርዕስ በሚቀጥለው ሳምንት የምናነባው ይሆናል። የዛን ሰው ይበለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።